እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እንደሚታወቀው ሟች ሞዴል ቀነኒ አዱኛ ተኖርበት ከነበረው ሰንሻይን ፊት ለፊት ከሚገኘው ውዳሴ ህንፃ ላይ መጋቢት 1 ቀን ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ ከ5ኛ ፎቅ ላይ ምክንያቱ እስካሁን ድረስ ባልታወቀ ምክንያት ወድቃ ለሕክምና በአቅራቢያቸው ወደሚገኝ የአኔት ሆስፒታል በመወሰድ ላይ ያለች ህይወቷ አልፏል። ባለቤቷም አንዱዓለም ጎሳ በባለቤቱ በሞዴል ቀነኒ አዱኛ ሞት ተጠርጥሮ ጉዳዩን እየተከታተለ ሲሆን ዛሬ መጋቢት 29 ለሶስተኛ ጊዜ ፍርድ ቤት ቀርቧል። ዛሬ በነበረው የቀነኒ ጉዳይ ላይ የአንዱዓለም ጠበቃ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ እንዳገኘ ለፍርድ ቤቱ ገልጿል። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት ፖሊስ ውጤት አልደረሰልኝም ማለቱን አሰምቷል። የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የ15 ሰዎች መረጃ ማሰባሰቡን ገልጾ የፌዴራል ፖሊስ ፎረንሲክ የምርመራ ውጤቶች አሁንም አልደረሱኝም በማለት 14 ቀን ተጨማሪ ቀናት ጠይቋል። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ተጨማሪ የጊዜ ቀጠሮ መፈቀድም የለበትም፣ አንዱዓለም የዋስ መብቱ ሊጠበቅለት ይገባል ብሎ ተከራክሯል። በተጨማሪም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚል የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባዋል ብሏል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል።
ውድ የዳጉ አዲስ ሚዲያ ቤተሰቦች ያለውን ጉዳይ ከስር ከስር እየተከታተልን ወደ እናንተ የምናቀርብ ይሆናል። እናንተም ላይክ፣ ሰብስክራይብ እንዲሁም በኮሜንት ቦክስ ውስጥ ሐሳብ አስተያየታችሁን እየሰጣችሁ ከኛ ጋር አብሮነታችሁን ስለምትቀጥሉ እናመሰግናለን። ዳጉ አዲስ ታማኝ የመረጃ ምንጭ